ሰላም ጤና ይስጥልኝ አድማጭ ተመልካቾቻችን የጽናት ሚዲያ ቤተሰቦች እንደምን ቆያችሁ እንደምን አረፈዳችሁ እኔ ሰላም ነኝ ፕሮግራማችን ጀምረናል ሁሉ ጊዜ እንግዲህ የተለያዩ ሐሳቦችን እያነሳን ወደ እናንተ መወያየታችን እንቀጥላለን ዛሬም ምናልባት ወሳኝ የሆኑ አጀንዳዎች ይኖሩናል ብዬ አስባለሁ ስለዚህ ከኛ ጋር ብትቆዩ ብዙ ነገር ታተርፋላችሁ ብዬ አስባለሁ ስለዚህ የጽናት ሚዲያ ቤተሰቦች አጠቃላይ ሐሳብ አስተያየት መስጠቱ ጽናትን ለማሳደግ ሰብስክራይብ የምታደርጉ ከልብ እያመሰገንን ሁሉ ጊዜ ጽናት ላይ ተሳተፉ ጽናትን ደግፉ ከጽናት ጎን ቁሙ እንላለን ምክንያታዊ ሐሳብ እናቀርባለን የሚያስተምር ቁም ነገሩ በዋናነት ትግሉን የሚጠቅምና የተለያዩ ሳንካዎችን እየለየን የምናጠራበት የሚዲያ ፕላትፎርማችን ስለሆነ ከጽናት ጋር ከሆናችሁ ብዙ አጀንዳዎችን ማግኘት ይቻላል ይሄንን ካልኩ የጽናት ሚዲያ ቤተሰብ እንግዲህ ዛሬ ማንሳት የፈለኩት ምናልባት እስካሁን ተናገሬው ማላቀው ለመናገርም አስፈላጊ ነው ብዬ ጊዜውን የዋጀ ሲሆን አንዳንድ ጊዜ ምንድነው በዚህ ጉዳይ ላይ ማውራት የምችልበት የተለያዩ አጀንዳዎች ባሉበት የኛ ሀገር ፖለቲካ ላይ በተለይ ከዚህ ከሰጣ ገባ ውስጥ ጋር መግባት አልፈልግም ብዙ ጊዜ ግን አንዳንዴ እንዳበደ ውሻ መጥቶ ከነካኩ ለነዚህ ሰዎችም መልስ መስጠት በቁመታቸው ማስቀመጥ የጀርባ ታሪካቸውን ምስክርነት እየሰጡ መሄድ ጥሩ ነው ብዬ አስባለሁ ባለፈው ጊዜ በተለይ ኢንተርኔት ተቋርጦብን ያው ፕሮግራም መስራት አልቻልኩም እንጂ የመጀመሪያ ሁለተኛ ፕሮግራም ላይ አንድ ሐሳብ ሰምቼ በዚህ ጉዳይ ላይ እየተዘጋጀው በተለይ አንድነቱ ስለቀደመ ከአንድነቱ ውጪ እንደዚህ አይነት ሐሳቦችን ለጊዜው ልተው ብዬ ታውኩት እንጂ ፕሮግራም ልሰራበት ተዘጋጅቼ ነበር ይሄ ፕሮግራም ያሰብኩት ፕሮግራም ግን ተመልሶ አሁንም ሐሳቡ ሲቀነቀን ስሰማ ያው ከነካኩት መልስ መስጠት የግድ ያስፈልጋል ብዬ ስላሰብኩ ምንድነው ጉዳዩ ከጥያቄ በፊት ግን ይሄንን ስሙት ፋኖች እኮ ሁሉ ይነግሩናል ነጋሽ መሳፍንት እኮ አስምሎን ይላሉ በመጽሐፍ ቅዱስ ይዞ ማስማል እኔ ከዚህ በፊት አስታውሳለሁ የባልደራስ አመራሮች ተሰብስበው እንትን አፈር ይዘው ሲማማሉ አስታውሳለሁ ሸዋ ላይ እነ ቀለብ ምናምን የነበሩበት ድርጅት እንደዛ አይመሰረት ድርጅት የህልውና ትግል ድርጅት በእጅ ብልጫና በጭብጨባ ነው አይደለ ተቋቋሙ የተባለው ኮሎኔል አለልኝ እንትና አለልኝ ብሎ የብሽሽቅ ድርጅት ነው የመሰረተው በነገር ላይ ስንናገረው የነበረው ነገር እኮ ነው ባልደራስ እንዴት እንደመሰረተ እኮ እናውቀዋለን ቪዲዮ አለ እኮ ሶሻል ሚዲያ ላይ አዳራሽ ተከልክለው እንትን ራስ ሆቴል በር ላይ እኮ ስንታየው ቸኮል እስክንድር የምትሉ እንትና የምትሉ እየተባለ የተጨበጨበ ነው ድርጅት የተመሰረተው ወይ ድርጅት እንደዛ እንደማይመሰረት እናውቃለን የእስክንድርን የማፍረስ የመጀመር የተጀመረን ነገር የማበላሸት ዜናዎችን ከዚህ ቀደም የነበሩትን ዜናዎች በመንሰማባቸው የዜና አውታሮች ነው እንግዲህ ወይም ጋዜጠኞች ነን የሚሉ ሰዎች ነው ዜናውን የሰማነው እና በጣም ስሰማው ግን አፋብ የአማራ ፋኖ ብሔራዊ ንቅናቄ አፋብን ተመሰረተ ተብሎ አቶ እስክንድርንም ሌሎች በዛ በአፋድና በአፋብሃ የነበሩ አመራሮች ይዞ ወደፊት ሲመጣ አክሰፕት ያደረግነው ወይም ደግሞ ድጋፋችን ያሳየነው እኛ አክሰፕት ስላደረግነው ስላላደረግነው አዲስ ታሪክ አይደለም በሙሉ ልባችን ግን ድጋፋችን የሰጠነው ወይም ጥያቄዎቻችንን ወደ ጎን አድርገን ወደፊት ነው መቀጠል ያለብን የሚል አቋም ያዝነው እስክንድር ነጋ ሲያደርጋቸው የነበሩ ነገሮች ሳይገቡን ቀርተው
ወይ ደግሞ እንደ ድርጅት የነበሩበትን የባንዳ ስራ ረስተነው አይደለም። ደጋፊዎቹና አንቆለጳጳሾቹ እንደሚሉት በቃ ምቾቱን ትቶ በቃ የአሜሪካ ህይወቱን ትቶ ሁሉን እርግፍ አድርጎ መሬት ላይ የተቀመጠው እስክንድር ነጋ ፔንፉል የሚሆንብን ምንም ከዚህም በኋላ እንኳንስ አይደለም ከድርጅቱ መውጣት ይቅርና ሄዶ ብልጽግና ውስጥ ቢገባ ጉዳይ አይደለም። እንግዲህ እኔ እንኳን ከማውቀው እንግዲህ አመሰራረቱን ከዚህ ቀደምም ተናግሬያለሁ። ባልደራስ እንኳን የተመሰረተበትን የጨበሬ ተስካር የምናስታውሰው ነው። ብዙ ዋጋ የተከፈልበት ድርጅት ቢሆንም ራሴን ጨምሮ ብዙ ዋጋ የከፈልንበት ነገር ቢሆንም የባልደራስን ፕሮሞት በማድረግ እና መግለጫዎችን እኮ ስንከታተል የነሱን መግለጫ ይፋ ለማድረግ እኮ የተደበደብንበት ብዙ ዋጋ የከፈልንበት ነው። ግን እንዴት ሆኖ ድርጅት እንደነበር የምናውቀው ነው። እንደሰማችሁት ነው እንግዲህ የጽናት ሚዲያ ቤተሰብ እንግዲህ ዛሬ ዋና ማንሳት የምፈልገው ከዚህ ጋር በተያያዘ ነው። መዓዛ መሐመድ እኔ ግን እተጌ በዛ ብላት ይሻለኛል። መዓዛ መሐመድ እኔም ማቃት ከብዙ የድርጅት ዘመን የቆየች አይመስለኝም። በተለይ ፖለቲካ ውስጥ እማቃት 2005-6 አካባቢ በተለይ ሰማያዊ ፓርቲ ውስጥ ባሉበት እንቅስቃሴ ላይ ነው ማቃት። ሌሎቹ እንደማቃቸው እሷን ማቃት። መዓዛ ብዙ የሚዲያ ላይ የበለጠ ሰው እንዲያውቃት ያደረገው የአባይ ቲቪ እዛ አካባቢ ላይ መጣ። ከዛ በኋላ የተለያየ ሚዲያ ላይ የምትሰራቸው የአክቲቪዝም እንቅስቃሴ ሰው እያወቃት የመጣ ይመስለኛል። እድሉን የከፈተው የበለጠ እሱ ይመስለኛል። ከዛ ውጪ ብዙ የድርጅት ውስጥ የቆየች የድርጅት ልምድ ያላት አይመስለኝም። የምትሰጠው የፖለቲካ ትንተና ራሱ እውቀት ጨበጥ የሆነ ምክንያታዊ ትችቶችን ወይም ደግሞ የትንተና አድማስ አይደለም፣ ሐሜት ነው፣ ቧልት ነው። የመስማት እድል ያላችሁ ሰዎች ምናልባት የምናገረው ትክክል ካልሆነ የተለያየ ፕሮግራም የምትሰራውን በመከታተል መገመት ይቻላል። አብዛኛው ቧልት የሚመጣው በተለይ ደግሞ ከቅርብ ጊዜ በኋላ በፋኖ ትግል ውስጥ ጊዜዋን የምታሳልፈው በዛ ጊዜ ነው። አንዱ እኛን የከሰሰችን ወይም ደግሞ ስሜን አንስታ እንደ ክስ አድርጋ እንደ አንድ የፖለቲካ ትርክት አድርጋ ማቅረብ የምትፈልገው አዲስ አበባ ላይ ድርጅት ስናቋቁም ሜዳ ላይ ድርጅት ያቋቋምንበት ሁኔታን እሷ አዋቂ ሆና ማወቋን ለእኛ እየነገረችን ነው። እንደዚህ ነው እንደ ድርጅት የሚመሰርተው የሚል እንድምታው በዋናነት ከእስክንድር ጋር የተያዘ የጀርባ ታሪኩን የሆነ ስዕል ለመፍጠር እንደሆነ ይገባኛል። ድርጅት ከዚህ በፊትም እንደዚህ አድርጎ ምናምን የሚል የቧልት ትንተና ነው። ይሄ ቧልት ትንተና መዓዛ ሂሳብ እስካስገኘለት ድረስ ችግር የለውም። እኔ በግልጽ ስለማውቃት እዚሁ ላይ ጥያቄውን ጠይቄ ወደ ዋና ፕሮግራማችን እገባለሁ። ወይዘሮ መዓዛ እኔ የአማራ ብሔርተኛ ነሽ ወይንስ ቁሳዊ ብሔርተኛ ብዬ ጠይቅሻለሁ። እንደሚከብድሽ አውቃለሁ። ይህን ጥያቄ የምጠይቀው ዝም ብዬ ሳይሆን የጀርባ ታሪክም ስላለሽ። ስለዚህ ቁሳዊ ብሔርተኝነት በአንቺ ውስጥ ያመዝናል። አማራ ነኝ ያልሽው ትርፍ እንዳለው ስለሚገባኝ ነው፣ አውቃለሁ። የሚታለም ላም ነው። በጎፈንድሚም በስብሰባውም በምንም ጥሩ የሆነ መዋጮ መሰብሰብ ይችላል። አማራነት ግን በውስጥሽ የሰረጸ ማንነት አለ ብዬ እንደማልቀበለው ሁሉ በእርግጠኝነት ይህንን ስናገር ምናልባት ከጀርባ ታሪክ ስነሳ ልብሽ ስለሚያውቀው ብዬ ነው። ውስጥሽ በደንብ
የሚያውቀው የአማራ ብሔርተኝነት ከጥላቻ የሚጀምር ትፋት አለ፣ ታሪኮች አሉ። ሚዲያ ላይ ባልደራስ ላይ ምናምን የነበረው ቅስቀሳ ሁሉ ዋናው አበዛችሁ፣ አማራ ሆናችሁ ለአማራ ጉዳይ ብቻ እንደቆማችሁ አድርጋችሁ ነው የምትታዩት ብለሽ በጥያቄም በምንም ያፋጠጥሽበት ታሪክ በዋናነት ከዚህ ከጸረ አማራነት የመጣ አሳሰብ እንደሆነ እሱ ብቻ ሳይሆን በሂደቱ ላይም ከአዲስ አበባ ፖለቲካ ለማሳጣት የሄድሽበት መንገድ ሁሉ በተለይ ሶሻል ሚዲያ ላይ ማን አታክ ሲያደርግ እንደነበር እናውቃለን። ከዛ ውስጥ አንዱ በዋናነት መዓዛ መሐመድ ነች፣ ወይዘሮ መዓዛ። አሁን መዓዛ የመጣችው ሌላ መልክ ይዛ ነው። በአማራ ፖለቲካ ውስጥ የአማራ ፖለቲካ የብሔርተኝነት አቀንቃኝ መስላ ብትታይም ለምናውቃት ሰዎች አዲስ አይደለም። ዋናው ግን ያነሳችው ነጥብ ላይ ብቻ ልግባ። ጥያቄውን ዝም ብዬ ለእሷም ለአድማጩ ብቻ ትቼው ልለፍ። ያነሳችው ሁለት ጥያቄዎች ላይ አንደኛው ተቋም መገንባት አይችሉም፣ ሜዳ ላይ ነው ተቋም የሚሰሩት የሚል ጥላሸት የመቀባት ትርክቶችን አመጣች። ሰሞኑን ደግሞ በባልደራስ ጉዳይ፣ በዚህ ሰውዬ ጉዳይ፣ በእስክንድር ጉዳይ መግለጫ ምንስ እየተባለ ስንደበደብ ነበራለች። የጥላቻው መንፈስ እና የጸቡ መንፈስ ምን እንደሆነ በኋላ አስረዳቸዋለሁ። ብዙ ሰው ስለማያውቀው እሱም አይናገርም፣ ምናልባትም ረስቶትም ሊሆን ይችላል። ግን ታሪኩን ግን እኔ ስለማውቅ አስረዳቸዋለሁ። ውስጥ ያለው ጥላቻ መንፈሱ መች እንደሆነ ማለት ነው። አብዛኛው ሰው ስለማያውቅ ነው። እኔ እስከሚገባኝ ድርጅት በሁለት ምክንያት ይመሰረታል። የእውቀት ትንተና ካለሽ እዚህ ላይ የእውቀት ትንተና መስጠት ነው። ከዛ ውጪ ድርጅት የሚመሰረትበት አንዱ ምክንያት በሰላማዊ መንገድ ከሆነ አስተዳደራዊ ፕሮሰስን በጠበቀ አዋጅ፣ ደንብ ያንን ሂደት የግድ መከተል ያስፈልጋል። እኛ መሀል ሀገር ላይ በሰላማዊ መንገድ እንታገላለን ስንል አዲስ አበባ ላይ ድርጅት ለመመሰረት የሚያስፈልገን ቅድመ ሁኔታ አዋጅና ደንቡ መጠበቅ የግድ ያስፈልገናል። ስለዚህ ሜዳ ላይ መሰረት ነው አዳራሽ ስንከለከል ነው። አዳራሽ የከለከለን ብልጽግና ነው። ብልጽግና የከለከለን ተቋም ወይም ድርጅት መመስረት የለባቸውም የሚል የፖለቲካ አቅጣጫ ተይዞ ነው። ስለዚህ እሱ የፖለቲካ አቅጣጫ ሲይዝ እኛ የፖለቲካ አቅጣጫም ይዘን ውሳኔውን በውሳኔ ቀልብሰን ሜዳ ላይ ድርጅት ብንመሰረት የእኛም ብልጠት ወይም ደግሞ የፖለቲካ የበላይነት የሚያሳይ የአንድ ሰላማዊ ታጋይ የሚያሳይ መጋፈጥን ነው የሚያሳየው እንጂ የደካሞች የትንተና ወይም ደግሞ ምክንያት አጠር የሆነ አሁን አንቺ እንደምትሰጪው ምክንያት አጠር የሆነ ጥራዝ ነጠቅ የሆነ አመለካከት አይደለም። ስለዚህ አገዛዙ የከለከለን ሜዳ አዳራሽ በሜዳ ተጠቀም ነው። ሜዳው የሚያስፈልገን ለስብሰባ ነው። አዳራሹ የሚያስፈልገን ለስብሰባ ነው። መዓዛ ይህንን መጥቀስ የምትፈልገው ኢንተርኮንቲኔንታል አስታውሳለሁ። የባልደራስ እንደ ድርጅት እንዲመሰረት ዝግጅቱን ሁሉ ጨርሰን እንደውም እኔ ነኝ ዝግጅቱን በዋናነት ስመራ የነበረው፣ ግን ሆቴሉ ከለከለን። ሲከለክለን ውጪ ወጥተን የቅድመ ምስረታ ጉባኤውን እዛው ውጪ ጨርሰን ድርጅቱን ግን መመስረት ችለናል። ሁለተኛ ጠቅላላ ጉባኤ መያዝ ጽሕፈት ቤት በማድረግ የመጀመሪያውን ጉባኤ ሜዳ ላይ ያደረግነው የቅድመ ምስረታ ጉባኤ ለምርጫ ቦርድ የሚገባ ፒቲሽን እና የ200 ሰው እንደዚሁም ሰብሳቢውን እና ቃለ ጉባኤውን ይህንን ማድረጋችን የትግል አንድ አካል አንድ የሰላማዊ ታጋል ሊያሳካው የሚገባ መጋፈጥ ነው እንጂ ጥራዝ ነጠቅ የሆነ ትንተና ይህንን ብቻ ሰምቶ የወይዘሮ መዓዛን የፖለቲካ አስተሳሰብ ወይም ደግሞ ድርጅት እንዴት ይቋቋማል ለሚለው
እኔ የእውቀት ማነስ በስፋት የሚታይ እንደሆነ ግልጽ ነው። ሁለተኛው ከዚህ የመጣ ትርክት ደግሞ የጥላቻ ቅስቀሳ ነው። ሰዎች ላይ ካራክተር ለመስራት ተቋም የመስራት ብቃት የላቸውም ብላ ስማችን ጠርታ ሁሉ ለማብጠልጠል የሄደችበት ምክንያት አንድ ተቋም ኢህአን የሚባል ሁሉ ጊዜ እንግዳ አድርጋ የምታቀርበው ወዳጇ ኢህአን የሚባል ድርጅት መመስረት አቅቷቸው አዲስ አበባ ላይ ጠቅላላ ጉባኤ ማድረግ አቅቷቸው መሰብሰብ አቅቷቸው 15-20 ሰዎች የተበተኑ ሰዎች ናቸው እኛን የሚወቅሱን። እኛ ሜዳ ላይ ግን ተቋም መስርተናል። ይሄ የጥላቻ መንፈሷም አብሮ የሚሄድ ነው ከጥራዝ ነጠቅ አመለካከት ውጪ። በተመሳሳይ ሰሞኑን ደግሞ በተለይ ከእስክንድር ጋር በተያያዘውን እየተራገበ ባለው ጉዳይ በስፋት ስትቀሰቅሱ የነበረው ቅስቀሳ አንዱ ይውጣ ጥያቄ አለን ምናምን የሚል ገፊ አስተሳሰብ ነበር በስፋት እዚህ ሚዲያ ላይ ሲቀሰቀስ የነበረው። ሰሞኑን ግን የምቀሰቀሰው ግን መልኩን ተቀይሮ እርምጃ ይወሰድ የሚል ቅስቀሳው ነው። ማለት ከድርጅቱ በላይ ድርጅት መዓዛ ነች። መዓዛ መሐመድ አሁን የግርማ ካሳ የሴቷ መዓዛ ካሳ በለዛ ቋንቋ ግን እውቀት አጠር በሆነ ምናልባት ግርማ በጣም የሴራ ትንተና ይችልበታል። መዓዛ ግን የጥላቻ ትንተና ነው የምትሰራው፣ የቧልት ትንተና። ዶክተር ከሌ ነይ እስቲ ከሌን እንማው ዛሬ ቧልት በምን እናወራ የሚል ቧልቱን ደግሞ የሚያዳምጥ ተከታይ፣ ለቧልቱ ደግሞ ጀግናዬ ብሎ መልስ የሚሰጣት ሰው ሳይ የሆነ የድንቁርና የድንጋይ ዘመን ላይ እንዳለን ማሳያ ነው። ግን ትዝብቴን ዛሬ መናገር የፈለግኩት ስም ጠርታ ተቋም የመስራት አቅም እንደሌለን ያሳየችበት የፕሮፓጋንዳ ዲስኮርስ በጣም ስለገረመኝ መልስ ልስጥበት ብዬ ነው፣ ስለነካካችን። ስለዚህ ተቋም ሁለት የሚመሰረትበት መንገድ አለ። አንደኛው ቅድም እንዳልኳችሁ በሰላማዊ መንገድ የሚደረግ አዋጅና ደንብ የሚጠበቅበት የተቋም ምስረታ ነው። ይሄ የተቋም ምስረታ በዋናነት የሚያስፈልገው አንድ ጉዳይ ለመበየን ብቻ ነው። እሱም አስተዳደራዊ እውቅና ለመቀበል። መዓዛ መሐመድ ሚዲያ ስታቋቋም አዲስ አበባ ላይ ብሮድካስት ባለስልጣን ሄዳ ተመዝግባ ፍቃድ ወስዳለች። ፍቃድ የወሰደችው ሚዲያውን ለመስራት ነው። አዲስ አበባ ላይ ቢሮ ከፍታ በዛ ደረጃ ተመዝግባ የተመዘገቡት ሊስት ላይ ነው። እኔ እንግዲህ ብሮድካስት ባለስልጣን ዝርዝሩን ሲያወጣ የእሷ ሚዲያ እንግዲህ እዛ ውስጥ አለ ፍቃድ የተሰጣቸው የተባለ። ያንን ፍቃድ የጠየቀችው በዚህ አዋጅና ደንብ መሰረት ፕሮሰስ ጀምራል። እኛም ሜዳ ላይ ስብሰባ ያደረግነው ይህንን አዋጅ ተከትለን ብንሄድም ስርዓቱ ግን ስለሚከለክል ስለምታቂ እነማን እንደሆንን ስለምታቂ ጫና ፈጠረ፣ ከለከለ። ሜዳ ላይ ግን አሳካነው። ስለዚህ ሜዳ ላይ የሰበሰብነው አስተዳደራዊ እውቅናውን ለመቀበል። ስለዚህ አስተዳደራዊ እውቅናውን ለመቀበል ሜዳ ላይ ብንሰበሰብ የሚያስኮንን ጉዳይ ሳይሆን ትክክለኛም ውሳኔ ነው። አንዱ ግን የምስረታ ሂደቱን አሟልተን ድርጅት ተፈጥሯል። ደካማ ነው አሁን የለም ምናምን እሱ ሌላ ጉዳይ። ድርጅት ግን ፈጥረናል። ስለዚህ ከይህል ይሻል፣ ባልደራስ ይሻል። ሁለተኛው ድርጅት ሊመሰረት የሚችለው አሁን የምትደግፊው እኛ የምንደግፈው አስተዳደራዊ እውቅና የሌለው የፖለቲካ ድጋፍ ነው። በዋናነት የፖለቲካ ቤዙ መሰረቱ የሚሰጠው ፍቃድ፣ የሞራል ፍቃድ፣ የፖለቲካ ፍቃድ፣ ይሄ ከማህበረሰብ ውክልና የሚመጣ ነው። ስለዚህ የአማራ ፋኖ ብሔራዊ ንቅናቄ ሲመሰረት አፋድም ይሁን ቀደም ሲል አፋባ ምርጫ ቦርድ ወይም አገዛዙ ፈቅዶ የለም። የፈቀደው እዛ ውስጥ የተሰባሰቡት ሰዎች ናቸው። ድርጅት ብለው የሚበይኑት ፖለቲካዊ ብያኔ ነው፣ ፖለቲካዊ ውሳኔ።
ስለዚህ አገዛዙ ጠላት የሚለው ድርጅት፣ እነሱ ግን ተቋም የሚያደርጉት ድርጅት ነው። ይሄ አስተሳሰብ ነው። ይሄ መዋቅር ነው። ስምምነት ነው፣ ህግ ነው። ድርጅት በነገራችን ላይ ከስምምነትና ከደንብ የሚመጣ ነው። አንቺ ባለሽበት ቦታ ላይ 3ም 4ም ሆናችሁ ተቋም መመስረት ችለናል ብላችሁ ሚዲያ ላይ እኮ እየመጣችሁ። ስለዚህ የአንቺን ተቋም እንደምታከብሩ ሁሉ የሌሎችም ተቋም ልታከብሩ ይገባል። ልፋታቸውም ማለት ነው። የምታጣጥይበት መንገድ ግን ከእውቀት ድክመት እንደሆነ ቢገባኝም የጥላቻ ድሪቶም ደግሞ አውቃለሁ። እሱን በተወሰነ መልኩ ቢያንስ ሌሎቹ ባይናገሩ እኔ እየገለጽኩት መሄድ ግን አለብኝ ብዬ አስባለሁ። ሰሞኑን ከቀሰቀሻቸው ነገሮች ሁሉ ስናይ፣ ከዚህ በፊት የምታደርጊያቸው የቅስቀሳ ነጥቦች ሁሉ ስናይ፣ አንዱ ከድርጅት ምስረታ ውጪ ደግሞ ሰሜን ሸዋም አካባቢ ሄደው አፈር ጨብጠው ምናምን ተንበርክከው እንደዚህ እኮ ናቸው ምናምን የሚል በጣም ቃሽም የሆነ ንግግር ተናግረሻል። በዚህ ንግግሯ የሚታየው ይሄንን ስናገር እንኳን እዛ አካባቢ ያሉት ሰዎች ሊሰማቸው የሚገባ በዚህ ያውም በህልውና ትግል ውስጥ የአማራ ትግል የህልውና ትግል አለብን በሚል እሸቴ ሞገስ የሚያክል ሰማዕት የወደቀበት አካባቢ ላይ እዛ ሄደው አፈር ጨብጠው ምናምን ብላ ስታናነቀው የመዓዛን ውስጣዊ የአማራነት ስሜት ለሚያውቀው ሰው ማለት ነው፣ ለሚያውቀው ሰው ይገባናል። ለማያውቀው ሰው ግን እንደው ሀሳብ ያላት ይመስላል። ግን ከዚህ ከጸረ አማራነት የመጣ አሳሰብ እኔ ከማውቀው ማለት ነው። ለዚህ አመለካከት በዋናነት ተጠያቂ ማድረግ የምትፈልገው እሸቴ ሞገስ ጋር ሄደን ሰማዕት የሆነበት የወደቀበት ቦታ ላይ እዛ አካባቢ ላይ የዚህን ሰው አደራ እንወጣለን የሚል አደራ መወጣት፣ የወደቀበትን ቦታ ማስታወስ ፖለቲካዊ ሰዎችን የሚያነሳሳል። እኛ መልእክቱን ነው የፈለግነው። ከመልእክቱ ጀርባ ሰዎች በዚህ አስተሳሰብ ውስጥ ይሳተፋሉ። ምናልባት እዛ አካባቢ ላይ አደራን እንወጣለን ያሉ ሰዎች እኛ ተሰደድ ሊሆን ይችላል። እንወጣለን ያሉ ሰዎች ግን ከአንቺ በተሻለ ከኔም በተሻለ መሬት ላይ ሄደው እዛው ቦታው ላይ ሄደዋል። አንቺ ዲሲ ነው የገባሽው፣ አሜሪካ ነው የገባሽው። እዛ ሆነሽ የፖለቲካ ዲስኮርስ ነው መታወሪው፣ ሳንዱሽ እየበላሽ ነው። ግን የእሸቴ ሞገስ የወደቀበት ቦታ ላይ አመዱ ላይ ተኝተው የሚታገሉ ሰዎች ቢያንስ በቆሸሸ ስብዕና በሌለው የደም ነጋዴ የፖለቲካ ሰው የሚሰጠው ትርክት ለእኔ በጣም በቃ አሳፋሪ ብቻ አይደለም፣ ነውረኛ የሆነ እንደውም ነውረኛን የምናጀግን ያለንበት አውድ እኔ መገለጫ ነሽ ብዬ አስባለሁ። ስለዚህ መዓዛ መሐመድ፣ ወይዘሮ መዓዛ በሙሉ ስሟ ልጥራት ብዬ ነው። አፋአድ መቃወም መብትሽ ነው፣ ፖለቲካዊ ነው። ባልደራስን መቃወም መብትሽ ነው። መስዋዕትነታችንን መቃወም ግን ምናልባት በጣም በከፋ ቃላት ሁሉ ክብርሽን የምታጭበት ሊሆን ይችላል ብዬ አስባለሁ። በጣም ምክንያቱም እኛ ሜዳ ላይ ስንደበደብ አንቺ አማራ ሸተታችሁ ስትይን፣ ስትሰድቢን፣ ስትዘልፊን ነበር። በሚዲያ ላይ ይሄንን ስትናገሪ ነበር። እኛ ስንደበደብ ተደብድበሽ የማታውቂ ሰው ተደብድብ ያለው በባልደራስ ምክንያት ታሰር ያለው ተንገላትቻለሁ ብለሽ ለመዋሸት እንኳን ቢያንስ ያልሞቱ ሰዎች አሉ። ስም ቀይረሽ እኔ ከፈለግሽ አካውንቱን ለጥፍልሽ ይችላል። ባልደራስንም እኛንም ስትዘልፉ ከነበራችሁ የተወሰኑ ሰዎች ውስጥ አንዷ አንቺ እንደነበርሽ እናውቀዋለን። እሱ ብቻ ሳይሆን ምናልባት ስሙን ብንጠራ ሊያፍርበት የሚችል ሰው። ይሄ ደግሞ የመጣው በዋናነት ባልደራስ ሲመሰረት በተለይ ባላደራው ሰዎች ልከው እናንተ አካባቢ ውስጥ ያለው እዛ ሰማያዊ ውስጥ የነበረው ሰው እንዲገቡ ጥያቄ ጠየቁን።
ሁኔታውን ገምግመን በበጎ መልኩ ስላላየ ነው አመጣጡ የችግር አመጣጥ ስለሆነ አንቀበልም የሚል መልስ ሰጠን። በዚህ ተበሳጫችሁ። አንዱ ይሄ ነው። ሁለተኛው አንቺ ዛሬ ብሔርተኝነትና የፖለቲካ መስመር ሳይሆን በዋናነት የንግዱ የገበያው ጉዳይ እንደሆነ ሊሰመርበት የሚገባው አንቺም እንደምታውቂው ግን ሰውየው ባይናገረው እኔም የማውቀው መዓዛ ከደምቢ ዶሎ ዩኒቨርሲቲ ተማሪዎች ጋር በተያያዘ አንድ ፕሮግራም ከዚህ በፊት 2011 አካባቢ ይመስለኛል እንቅስቃሴ ውስጥ ገብታ ነበር። በዚህ እንቅስቃሴ ውስጥ የጽናት ሚዲያ ቤተሰብ በዋናነት ሰልፍ መጥራት አለብን የሚል የሆነ አስተባባሪ ኮሚቴ በተለይ አባይ ሚዲያ ላይ የሚሰሩት ሰዎች በመያዝ ይሄ ፋክት የሆነ ታሪክ ነው የምነግራችሁ። መነሻው ሰላማዊ ሰልፍ ተጠራ። ይህንን ሰላማዊ ሰልፍ እኛ ከመደገፍ ውጪ ሌላ ምንም ያልነው ነገር የለም። ግን በዚህ ሰላማዊ ሰልፍ ውስጥ በዋናነት ባላደራው ጽህፈት ቤት የባልደራስ ቢሮ መጥተው ሰላማዊ ሰልፉ ነገ ሊደረግ ዛሬ አንድ ቀን ሲቀረው ይህንን ሰልፍ ደግፉ፣ ገንዘብ ስጡን የሚል ጥያቄ መጣ። ራሷ ባለችበት ይህንን ፋክት የምናገረው በህይወት እያለች ነው። ለዚህ ምስክር ደግሞ ዛሬም በህይወት ያሉ ሰዎች አሉ። ምናልባት አልገባው ይሆናል ታሪኩ መነሻ የጥላቻ መንፈሱ አልገባው ይሆናል። እኔ ግን ስለምከታተል ስለሚገባኝ በዛን ሰዓት ይህንን ገንዘብ ስጠይቁ የጠየቃችሁትን ገንዘብ ድርጅቱ በሰዓቱ በሌለው ግን ካለው አቅም ላይ ወይም ገንዘብ የለንም ብንል ማጠልሸት ነው በዋናነት የተፈለገው። ሁለት መሳሪያ ይዛ እንደመጣች ግልጽ ነው። በዋናነት ደምቢ ዶሎ ያሉ የአማራ ተማሪዎች ታገቱ፣ ያው ባልደራስ ባላደራውን ጠየቅን ከለከለን ምናምን የሚል ሚዲያ ላይ ለማጨውና በተለይ የፖለቲካ ስራ ለመስራት እንደሆነ ግልጽ ነው፣ ገብቶናል። እኛ ሀሳቡ የማን እንደሆነ ደግሞ ገብቶናል፣ የማሳጣት ስራ። ስለዚህ ገንዘቡን ለመስጠት ደግሞ ድርጅት ነው፣ የድርጅት አመራር ተሰብስቦ መወሰን አለበት። የወጣ ገንዘብ ዝም ብሎ አይወጣም። ስለዚህ ይህንን ገንዘብ በአደራነት አንስቶ ሰጠሽ አይደል? አቶ እስክንድር ሰጠሽ። ከነ ገንዘቡ ከነ ቁጥሩ ከሆነ 20 ሺህ ብር አውጥቶ ሰጣችሁ። እኛ ስለሰማን የሰማነውን ብቻ ሳይሆን በወሰዳችሁት ገንዘብ ላይ የቃለ ጉባኤ ፊርማ ስለማስታውስ የወጪው ፊርማ በዚህ ገንዘብ ላይ ሰልፉ ነገ ሊሆን ዛሬ የተሰጣችሁን ገንዘብ እቃ ከተገዛ አንድ ጉዳይ ነው። የሰላማዊ ሰልፍ ዝግጅት አድርገንበታል፣ አንድ ጉዳይ ነው። ዝግጅቱ የተደረገው ምንድን ነው? የተገዛው ምንድን ነው? ምናምን እሱን ጥያቄ ነው የጠየቅነው። የጠየቅናችሁ ደግሞ ሰልፉ አልተደረገም፣ ፖሊስ ከለከለ። ስለዚህ የወሰዳችሁት ገንዘብ ዛሬ ነው፣ ነገ ሰልፍ እንጠራለን ብላችኋል። በዛ ሰልፍ ላይ ፖሊስ ፍቃድ የለኝም የሚል ክልከላ ከለከለ። ስለዚህ የወጣው ገንዘብ ኦዲት አድርጉልን፣ ሪፖርት አምጡ ተብለሽ ስትጠየቂ የሰጠሽው መልስ ዛሬ እኔ ሚዲያ ላይ መጥቼ አልነገርም። ስለዚህ ከዛ ጊዜ ጀምሮ ምንድን ነው ያደረግሽው? ከዛ ጊዜ ጀምሮ የነበረሽ ለባልደራስ የነበረሽ ለእስክንድር የነበረሽ ማመለካከት ከዛ ጊዜ ጀምሮ የመጣ እንደሆነ ግልጽ ነው፣ ከኔ ጋር ጨምሮ ማለት ነው። ስለዚህ መዓዛ እስከ ዛሬ ድረስ የጥላቻሽ መንፈስ ከጥቅም ጋር የተገናኘ ጉዳይ እንጂ ከፖለቲካ መስመር ጋር እንዳልሆነ ሲገባኝ መጀመሪያ የጠየቅኩሽ ለዛ ነው። የቁስ ብሔርተኛ ነሽ ወይስ ፖለቲካ ብሔርተኛ ነሽ? ይህንን በደንብ እንደው መልሱ ለራስሽ እኔ መልሽልኝ ያለ
ግን የቁስ ብሔርተኛ መሆንሽ ብዙ ነገር አለ። በብዙ ነገር ያው በሚዲያውም ላይ በምናምን ጎፈንድሚውም እዛም እዚህም ህፃናት እያሳደግን ነው ቤት እኔ እሱ አያገባኝም፣ መብትሽ ነው እንደፈለግሽ አለ። ግን አብዛኛው እኛ የምናቀሽ ግን ከዚህ ታሪክ ጋር የተያዘ ከዚህ ታሪክ ጋር የተያዘ እንደሆነ ጥሩ ማሳያው አሁን የአማራው የፖለቲካ እንቅስቃሴ በተለይ ለቁስ ብሔርተኝነት አመቺ እድሎች አሉ። የሚታለብ ህዝብ አለ፣ የሚገፈፍ አለ። ሚዲያውን እርዱ ምናምን እያልሽ በዛ ጋቢ ውስጥ የምትነግጅበት ንግድ ቀላል ጊዜ አይደለም። ብዙ ጊዜ የገበያ ቴሌቶን ዝግጅቱ ላይ ከፊት የምትቀመጭበት ሂደቱ ራሱ ለሚገባን ሰው እንሸማቀቃለን። ከዚህ ትግል በአንቺ ምክንያት አንወጣ አንርቅ። ትግሉን ለማስተካከል እንደዚህ አይነት ሁኔታዎችን ብንጠቀም ደግሞ ምናልባት መንፈሱን ያበላሸዋል ወይም ደግሞ ጊዜው አይደለም የሚል ዝምታ ውስጥ ብንገባ፣ አንቺ ግን በየጊዜው የምትቀሰቅሻቸው ቅስቀሳ፣ በየጊዜው የምትናገራቸው የጥላቻ ቅስቀሳ፣ ይሄንን የጥላቻ ቅስቀሳ ደግሞ የቧልት ትንተና ዶክተር ከሌ ምናምን ከሌ እንግዳ ጋብዞ ቧልት ለመስራት እስቲ በዚህ ጉዳይ ላይ እንነጋገር። ትናንትና አንድ ግለሰብ ካለቀቀ ሞተን እንገኛለን፣ ይሄ ጉዳይ መታየት አለበት፣ ይሄ ጉዳይ መፈተሽ አለበት የሚል ደብዳቤ ሁሉ እያጻፋችሁ መሬት ላይ ያሉትን ሰዎች ታስጨንቃላችሁ። እኛ የእናንተን ያህል እንኳን እንደዚህ አይነት ጣጣ ውስጥ አንገባም። በጣም የሚገርመው ግን ብለሽም ራሱ የምትጠይቂው ጥያቄ ደግሞ መሬት ላይ ካሉት ሰዎች ጋር ለማሳካት የሚጥሩ ሰዎች እንዳሉ ሲገባኝ ምናልባት ይሄ ንግግር ኦን ሪከርድ ሆኖ ይቀመጥና መዓዛና በመዓዛ ዙሪያ ያሉት ሰዎች በእርግጠኝነት መናገር የምችለው ነገ ጠዋት አማራውን የሚከዱት አማራውን በ30 ዲናር የሚሸጡት ሰዎች ሆነው እናገኛቸዋለን። አማራውን የሚሸጠው ከእስክንድር በላይ በእርግጠኝነት ነው የምነግረው የመዓዛ እንግዳ ይሸጠዋል። ይሄ ቃል ለሰማይ ቃል ለምድር ነው የምናገረው። ውስጥ ያለውን የጥላቻ መንፈስ ስለማይ ነው። መዓዛ ትሸጠዋለች። በእርግጠኝነት ነው የምናገረው። የጊዜ ጉዳይ ነው። ምክንያቱም የጥላቻ መንፈሱ እንደ ዛሬ ሳይሆን ምንም በሌለበት አውላላ ሜዳ ላይ እኛ አይተን ገምግመን የደረስንበት ነው። አማራ ሸተታችሁ ተብለን የምንጠየቅበት የምንሰደብበት ጊዜ ከመዓዛ ጋር አሳልፈን ዛሬ ኬት የመጣ አማራ ብሔርተኝነት ነው? ኬት የመጣ አሳሰብ ነው? ኬት የመጣ በጣም አንደኛ ታጋይ የመጀመሪያ ሰው ሆኖ መሰለፍ የተፈለገው እንደምታው ምንድን ነው ስንል ገበያ ነው። የአማራ ገንዘብ የከረምቡላ ኳስ ነው። ምንም ችግር የለውም። ሐቀኛዎችን ለእውነት የሚታገሉትን ለፍትህ የሚታገሉትን ከማየት ይልቅ በመዓዛና መዓዛም በሚመስሉ መስታወቶች ስለተከበበ ምንም ማድረግ አይቻልም። በእርግጠኝነት ግን የሚክዱት ነገ ጠዋት ታሪክ እኛ ፖለቲካ ውስጥ በህይወት እስካለ ድረስ ስንታየው የተናገረውን ነገር መዝግባቸው እንድትይዙት ነው። ምናልባት በአማራ ትግል ላይ ወደፊት ክህደትና የጀርባ የፖለቲካ ታሪክ የሚመጣው ነገር ነው። ዛሬ የገበያ ጉዳይ ስለሆነ ነው። ስለዚህ በዚህ የገበያ ጉዳይ ውስጥ መዓዛ ደጋግማ ራሷን እንደ ታጋይ ቆጥራ፣ ሌሎቹን ግን የብልጽግና ታጋዮች የብልጽግና ስብስቦች እያለች ያውም ውጭ ተቀምጣ በዛ ላይ ደግሞ ግለሰቦች ላይ እርምጃ ካልተወሰደ የሚል ቅስቀሳ ስትቀሰቅስ ይሄ ጉዳይማ ይሄ ሀሳብ መታየት አለበት የሚል ደግሞ መሬት ላይ ያሉት ሰዎች ይሄንን ሀሳብ ለመግዛት ሲጥሩ እኔ በጣም ያሳፍረኛል። ምናልባት እርምጃ ይወሰድባቸው የምትሏቸው ሰዎች የምትቀሰቅሰው ቅስቀሳ እኔ የበለጠ እንድጠራጠር ያደርገኛል። የበለጠ ምክንያቱም ትግሉን የሚጠቅም ዲስኮርስ የለም ከዚህ ልጅ የሚሰማው ሁሉ ጊዜ አፍራሽ የሆነ ቅስቀሳ። ጠላት ደግሞ የበለጠ ሰሞኑን የተናገረችውን የብልጽግና የፕሮፓጋንዳ ልሳኖች ልብ ብላችሁ ስሟቸው። እያገላበጡት ነው።
ለምን እንደ አንድ መሳሪያ ሆናለች፣ እንደ አንድ የፕሮፓጋንዳ ግብአት ነች። ይህንን ግብአት ከንግግሯ ጀምሮ የምትናገረውን ነገር እንኳን በቅጡ የመረዳት የሚያሳይ ነው። አንድ ፖለቲከኛ በተለይ ጆርናሊዝም ላይ የሚዲያ ኤቲክስ ያለው ሰው የሚናገረው ወርዱ መጠበቅ አለበት። ውጭ ሆኖ ማዘዝ፣ ሌሎችን መፈረጅ። አሁን የአፋባ ደጋፊዎችን ሁሉ ስፈረጅ ነበር። ብልጽግናዎች ናቸው፣ አይታመኑም። አንቺ ሳትታመኝ አንቺን የጀርባ ታሪክ የሚያውቁ ሰዎች ይህንን ንግግር ስትናገሪ ጓዳ ተደብቀን ተሸማቀን እንደው ከመቀመጥ ውጭ ሌላ ምን እንላለን? እኔ መጨረሻ ስለተሰማኝ ነው ዛሬ የመጣሁትም ስማችን ጠርታ ስትሳለቅ ነው። ተቋም መመስረት አይችሉም። አፈር ጨብጠው ተማማሉ። በባልደራስ ምክንያት ምናምን በእነሱ ምክንያት አስፋልት ለአስፋልት መግለጫ ይሰጡ፣ ተደበደብን፣ ታሰርን ምናምን። ስማችን እኮ ከሚያጠፉ አንዷ እኮ ወይዘሮ መዓዛ እኮ ነች። ዋናው ጥያቄ ግን ዛሬ የምትጠይው ሰው የጥላቻ መንፈሱ የመጣው ያቺ 20 ሺህ ብር እንደሆነች ግልጽ ነው። ያቺ 20 ሺህ ብር ግን ምንድን ነው የእኛ ጥያቄ? የወሰዳችሁት ገንዘብ ምን ላይ ዋለ? ሰላማዊ ሰልፍ ብላችኋል። ሰላማዊ ሰልፉ ተከለከለ። ስለዚህ ለድርጅት ሪፖርት አቅርቡ ተብለሽ ስለጠየቅሽ በዛ አኩርፈሽ ከዛ ጊዜ ሰዓት ጀምሮ የነበረሽ ጥላቻ የነበረሽ አሉታዊ ቅስቀሳ ሁሉ እናውቀዋለን። እንደውም እኮ ጨራሽ እኮ የግለሰብ ፓርቲ ምናምን እኮ ብላችሁ ሁሉ ስትጽፍ ነበር። የተወሰኑ የሁለት ሰው ፓርቲ ምናምን እያላችሁ ማለት ነው። በዛ ደረጃ ስትሳለቁበት ነበር ተቋሙ ማለት ነው። ስለዚህ ኦህዴድ አዲስ አበባ ላይ ሲሳደብ ከነበረ ኃይል ጋር ተደምራ ትላንት መዓዛ ይህንን ተቋም ስትቀጠቅጥ እንዳልነበረ ዛሬ ደግሞ ግለሰቡ ላይ ወይም ደግሞ አገኘሁት ብላ እድሉን ልጠቀምበት ብላ ዛሬ ብትቀጠቅጠው መነሻው ግን ከዚህ የመጣ አሳሰብ ገንዘብ ነው። የገንዘብ ብሔርተኝነት ብለው ለዚህ ነው። የአማራ ብሔርተኝነት ቢሆን የፖለቲካ ትንተና ይኖራታል። በትንተና ታምናለች። ትንተናዋ ደግሞ ምክንያታዊ ትንተና ሊሆን ይገባል። በሰው ላይ የደቦ ፍርድ ምናምን አታውጅም፣ ይታሰር ምናምን ይገደል፣ እነንተና ብልጽግና ናቸው እነንተና ምናምን። እሷስ ስትባል እሷ ግን ነፃዎች ነች፣ ታጋይ ነች። እና በዚህ ደረጃ ያለ ድንቁርና ግን ሚዲያ ላይ ያለ ሰው እኔ ገርሞኛል በጣም። እኔ አይቻል አቅም ግን ከነዚህም ጋር ተሰብስበን የአማራ ሰርተፍኬት ሊሰጠን ወይም በዛ የብሔርተኝነት በዚህ የፖለቲካ ማዕቀፍ ውስጥ እኔ ያሳፍረኛል። በግልጽ ነው የምናገረው፣ ይህንን አስረግጬ ነው የምናገረው። እኔ መዓዛ ባለችበት የአማራ ብሔርተኝነት ውስጥ በጣም በጣም ሼም። ይህንን ዛሬ የልቤን ነው የምናገረው፣ የልቤን ትክክለኛ ነገር ግን ምናልባትም ማንነትሽን አብዛኛው ሰው ስለማያውቅ ታሪኩን ስለማያውቅ ዛሬ አማራው እየደለልሽበት እንደሆነ ግልጽ ነው። እየደለልሽበት ይችላል። ተቋም ለማፍረስ የምትሄጅበት መንገድ፣ ግለሰቦችን ለማጥቃት የምትሄጅበት መንገድ፣ ትላንትና ይውጡ ስትሉ ሲቀሰቅሱባቸው የነበሩ ሰዎች ዛሬ ደግሞ ይታሰሩ፣ እርምጃ ይወሰድባቸው ብሎ ይህንን የተናገርሽበት እንደምታውን ብልጽግናዎች እየቀሰቀሱት ነው፣ እየቀሰቀሱበት ነው። ለምን? ለማጋጨት ጥሩ ሆነሻል ሚናሽ በጣም። ስለዚህ እኔ ስለምጠራጠር በአጠቃላይ መዓዛ ከመጠራጠር በላይ ነገ ጠዋት በእርግጠኝነት በዚህ ትግል ውስጥ እንቆያለን። ነገ የአሸናፊነት ሂደቱ ይበየናል። ማን እውነተኛ ማን ሐሰተኛ እንደሆነ እናውቃለን። የምናውቅ ሰዎች እናውቃለን። የሚንጠባጠቡ ሰዎች ብቻ ሳይሆን በዚህ ትግል ላይ የመጨረሻ ላይ ክህደት የሚፈጽሙትን ሰዎች እናውቃለን በእርግጠኝነት። እኔ አማራ አይደለሁም አልጠብ ምናምን የሚሉ ሰዎች ነገ ይመጣሉ። ዛሬ ግን የአማራ ብሔርተኛ ካባ ለብሰው ቢመጡ ለትግሉ እስከጠቀማቸው እንጂ በየጋዜጣው በየኢንተርቪው አማራውን ሲገልጹበት የነበረው ቋንቋ እኮ እናውቃለን። ያሰባሰባቸውም ይሄ ነው። አብዛኛው ስለምናውቅ ማለት ነው፣ እዛ ስብስብ ውስጥ ያለው ማለት ነው። ስለዚህ ይሄ አስተሳሰብ ነገ ጠዋት ተገልጦ እንደሚመጣ ተስፋ አደርጋለሁ ብዬ አምናለሁ። በአጠቃላይ ከመዓዛ ጋር በተያያዘ ዛሬ ፕሮግራም ልሰራ የፈለግኩት አንዱ
ከሰሞኑ ንግግሯና ባለፈውም ጊዜ የተናገረችውን እኔ ትቼው ነበር። ደግማ ስትናገር ግን በዚህ ጉዳይ ላይ መልስ መስጠት ያስፈልጋል ብዬ ነው። የጽናት ሚዲያ ቤተሰብ ምናልባት ተመሳሳይ ጉዳዮች ካሉ በሚቀጥለው በሌላ ፕሮግራም ምናልባትም ከዚህ ጠንከር ባለ መልኩ የተለያዩ ሀሳቦችን ይዘንላችሁ እንመጣለን ብዬ ቃል እገባለሁ። የዛሬ የነበረኝ ቆይታ ይህን ይመስላል። ጽናትን ስላዳመጣችሁ ከልብ እናመሰግናለን። ምክንያታዊ ትችት፣ ምክንያታዊ ሂስ እንቀበላለን። በየትኛውም የሀሳብ መድረክ ላይ እናምናለን። የሰዎችን ትግልና መስዋዕትነት የሚያጣጥል ራሱን ታጋይ አድርጎ የሚቆጥር ሰው ግን ይሄ የጠላት ኃይል ነው። ይሄ ታጋይም አይደለም፣ በእኔ መነጽር የጠላት ኃይል ነው። ስለዚህ በዛ መነጽር ውስጥ እየገመገምኳት ስለሆነ ነው ዛሬ ሀሳብ ለመስጠት የተገደድኩት። የጽናት ሚዲያ ቤተሰብ ስለነበረኝ ቆይታ ከልብ አመሰግናለሁ። በሚቀጥለው በሌላ አጀንዳ እስክንገናኝ ድረስ ፕሮግራሜን እዚህ ላይ አበቃለሁ። ሰላም።